ቤተሰብ አሌክስ ወስኗል። እንግዲህ አሌክስ ለመሄድ ወስኗል። ምንም ማድረግ አይቻልም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ከብዙ መጥፋት በኋላ ዛሬ ደስ በሚል ቪዲዮ መጥቻለሁ ማለት ነው። እሱ ምንድነው መሰላችሁ ቤተሰብ? ያው እንግዲህ አሌክስ እንደተለመደው ወደ ኡጋንዳ ሊሄድ ነው። የእውነት ቤተሰብ እንግዲህ ስነግራችሁ በታላቅ ደስታ ነው። አሌክስ እንግዲህ በቅርብ ጊዜ አሁን ሰሞኑ ወደ ኡጋንዳ ይሄዳልና ያው ኡጋንዳ ላይ ደግሞ ምን ደስ የሚሉ ነገሮች እንደሚፈጠሩ አሌክስ ወደ ኡጋንዳ ሲሄድ ታውቃላችሁና እስኪ የራሳችሁን ግምት አስቀምጡ። አሌክስ ኡጋንዳ የሚሄደው ለምንድን ነው? ማንን ለማግኘት ነው? ምንድነው? ምን አዲስ ነገር አለ? ከዚህ በፊት ግን እንዳትረሱ ቤተሰብ አዲስ ነገር ሰርፕራይዝ እንዳለ ከዚህ በፊት በሌላ ቪዲዮ ነግሬያችኋለሁና ያው አሌክስ ወንድማችን እንግዲህ በቅርብ ጊዜ ወደ ኡጋንዳ ይሄዳል። ሁላችሁ መልካም ምኞታችሁን እንድትገልጹለት እፈልጋለሁ። ያው ቀኑን አሁን መናገር አልችልም። ሰርፕራይዝ ነው ቤተሰብ። እኔ ግን አይኖ ለምን እንደሚሄድ አውቃለሁ፣ በደንብ አውቃለሁ። ግን ተናግሬ ሰርፕራይዝ አላበላሽም። ሪዝኑን አልነግራችሁም። ግን እውነት በጣም እጅግ በጣም ደስ ስለሚል ነገር ነው እና የሚሄደው። እናንተ ምን ይመስላችኋል ቤተሰብ? የእናንተን ግምት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። አሌክስ ለምን የሚሄድ ይመስላችኋል ወደ ኡጋንዳ? ለምንድነው የሚሄደው? ምን አለ እዛ ለምንድነው የሚሄደው የሚለውን ነገር አስባችሁ አጠናጥናችሁ የራሳችሁን ግምት እንድታስቀምጡልኝ እፈልጋለሁ። ማንን ሊያገኝ ነው? ከማን ጋር ሊገናኝ ነው? አይኖ ጭንቅላታችሁ ላይ ብዙ ነገር ሊመጣ እንደሚችል እንዳሰባችሁት ሊሆንም ላይሆንም ይችላል። ግን የእውነት በቃ በነገራችሁ ደስ ይለኝ ነበረ፣ ግን መናገር አልችልም። አሁን ተናግሬ ሰርፕራይዝ አላበላሽም። በእውነት በጣም የምትደሰቱበት በቃ ደስ የሚል አዲስ ነገር በቅርብ ቀን ይኖራል ቤተሰብ። ያው ከዚህ በፊት በሰራሁት ቪዲዮ ላይ ሰርፕራይዝ ያለ ታያለሽ፣ ቀኑ ግን ራቀ፣ እስካሁን ምንም የለም ላላችሁ ሰዎች ቀኑ ደርሷል። በትዕግስት ለጠበቃችሁ ደግሞ እጅግ በጣም አመሰግናለሁ ማለት ነው። እኔ ትክክለኛ ሹር ያልሆንኩበትን ነገር መጥቼ ለእናንተ አላውራም እና የእውነት እጅግ በጣም የምትደሰቱበት ደስ የሚል ነገር በቅርብ ጊዜ አለ። አሌክስ ወንድሜ ደግሞ አንተም ያሰብከው ነገር ተሳክቶ በቃ የምትፈልገው ነገር ሆኖ በሰላም ገብተህ ለማየት ያብቃን። ሁሌም ለአንተ መልካም ነገር ነው የምመኝልህ። ሁሌም መልካም ነገር እንዲያጋጥምህ ለአንተም ለዴዚም ሁሌም የምንመኝላችሁ መልካሙን ነገር ነውና እግዚአብሔር ከፊት ይቅደም። ያሰብከው ነገር ፈጣሪ መልካም ነገር ነውና ያሰብከው ሳስበው ራሱ ውስጤ በደስታ በሐሴት እየተሞላች ነውና ቤተሰብ የእውነት እጅግ በጣም ደስ የሚል ነገር አለ በቅርቡ። እንግዲህ ፈጣሪ ያሳካው። እኛ እናስባለን፣ የሚያሳካው ደግሞ ፈጣሪ ነው አይደለ? ፈጣሪ ይጨመርበት። የሚገርም ነገር የሚገርም ጊዜ ይኖራል ብዬ ተስፋ አደርጋለሁ። ያው አውቃለሁ እናንተ ምን ልትገምቱ እንደምትችሉ አውቃለሁ። ግን ደግሞ ሊሆንም ላይሆንም ይችላል። ቢሆን እኔም ደስታዬ ነው። ግን ብቻ ደስ የሚል ነገር አለ። እግዚአብሔር ይጨመርበት፣ ፈጣሪ ያሳካው። እኛ ብዙ ነገር እናስባለን፣ የሚያሳካው ፈጣሪ ነውና ፈጣሪ ያሰብከውን ያሳካ፣ ከፊት ይቅደም። አንተን ወደምትፈልግበት በሰላም ሂድና ያሰብከውን ነገር ተሳክቶ ለማየት ያብቃን። እኔ ሁሌም ለእናንተ መልካም ነው የምመኝላችሁ። ሁሌም ለአንተም ለዴዚም ሁሌም መልካም ነገር ነው። በቃ የእውነት ከምንም በላይ ሁሌም ተደስታችሁ አምሮባችሁ አንድ ላይ ሆናችሁ ማየት ነው የምፈልገውና ፈጣሪ ደግሞ መጨረሻችሁን ያሳምረው። አንድ ላይ ሆናችሁ ወልዳችሁ ከብዳችሁ ተጋብታችሁ ለማየት ያብቃንና እኔ እንግዲህ ቤተሰብ የእናንተን ሀሳብ አስተያየት እውነት ለመስማት ለማየት ጓጉቻለሁና ለምን ይመስላችኋል? ለምንድን ነው የሚሄደው? መገመት ትችላላችሁ። የራሳችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁና አንድ ነገር ደግሞ በቀደም አሌክስ ባለው ጉዳይ ላይ የራሴን ሀሳብ አስተያየት መስጠት እፈልጋለሁ። ብዙ ሰዎች በውስጥ እየሄዱ የአሌክስን ጊፍተር መሳደብ ምናምን በጣም ብዙ እንደዚህ አጸያፊ ነገሮች አሉና ፕሊስ ከእንደዚህ አይነት ድርጊታችሁ እንደዚህ የምታደርጉ ሰዎች ተቆጠቡ። ኦኬ
በነገራችን ላይ ሲዲን አሌክስን ከመውደድ ማንም ሰው አያስቆማትም። ዴዚንም አሌክስንም ሰፖርት ከማድረግ ማንም ሰው አያስቆማትም። በነገራችን ላይ እየላኩ ያሉትን ቴክስት ብታዩ በቃ የእውነት እኔ አንዱ ቴክስት ተልኮልኝ አንብቤው ለሲዲ የተላከላትን ቴክስት አንብቤው እጅግ በጣም ነው ያዘንኩት ያፈርኩት የእውነት ለምን በዚህ ልክ ልጁ ላይ ጥላቻ እንደኖረባችሁ አላቅም። በዚህ ልክ ሄዳችሁ ይሄን ሁሉ ሜሴጅ ለሷ መጻፋችሁ በጣም ያሳፍራል። የእውነት ቤተሰብ ቴክስቱን አይቼው በጣም በቃ እኔ በኢትዮጵያዊነቴ ሁላ ነው እንዳዝን ያደረገኝ። ምክንያቱም ሰው በወንድሙ ላይ በዚህ ልክ ለምን ምቀኛ እንደሚሆን በቃ ከሰጠሽው ከዚህ በኋላ እንደዚህ እናደርግሻለን፣ ለምንድነው ሰፖርት የምታደርጊው ምናምን፣ ይሄ አላስፈላጊ ነው። እሷ የተከበረች ባለትዳር ሴት ናት። ኦኬ ሁለቱንም እንደ ልጇ ነው የምታያቸው። ስለዚህ ሰፖርት ብታደርጋቸው ደግሞ ኖርማል ነው። ምን ዴዚና አሌክስ ብቻ ናቸው እንዴ ቲክቶክ ላይ ሰፖርት የሚደረጉት? ሁሉም ቲክቶክ ላይ ጌም የሚጫወቱት የራሳቸው ጊፍተር የራሳቸው ሰፖርተር አላቸው አይደለ? ለምን እነሱን አትናገሩ? ለምንድን ነው ፎከሳችሁ እንዳለ አሌክስ ላይ የሚሆነው? እና ፕሊስ እንደዚህ የምታደርጉ ሰዎች ተቆጠቡ። እሱ አይወዳትም። እሱን በቅርብ ቀን ታዩታላችሁ። እሱን በቅርብ ቀን የምታዩት ይሆናል። ኦኬ ለሁሉም ጥያቄዎቻችሁ መልስ ታገኛላችሁ። እሱ አይወዳትም ምናምን እናንተ ማናችሁ እንደዚህ የምትሉ ሰዎች እሱ ስለማይወዳት ጊፍት እንዳሰጩ ምናምን እያላችሁ እየሄዳችሁ በውስጥ እየጻፋችሁ ፕሊስ ልጁ ከሰው ጋር እንትን እንዲል አታድርጉት። የእውነት በጣም ይደብራል። ሲዲ ዴዚንም አሌክስንም ሁለቱንም ነው ሰፖርት የምታደርጋቸው። ስለዚህ አላስቆማቸዋትም እኮ ከትላንት ወዲያ እያያችሁ ነው አንበሳውን ስታወርደው። ስለዚህ ትዝብት ነው የሚሆነው እንጂ አሌክስ በቃ ሲፈጠር የሰው ፍቅር ያለው ሰው ነው አሌክስም ዴዚም። እና እንዲህ ስላደረጋችሁ የሚቋረጥ ፍቅርም ሆነ ግንኙነት ጓደኝነት የለም። እናንተ ይሄን ሴራ ስለሰራችሁ ምንም የሚፈጠር ነገር የለም። እና ፕሊስ ከእንደዚህ አይነት ከአጸያፊ ድርጊታችሁ ተቆጠቡ። አሌክስም መቼም በሰዎች ዘንድ ማስጠላት አትችሉም። ኦልሬዲ በሰዎች ዘንድ የተወደደ ሆኗል አሌክስ ማለት። ስለዚህ አሌክስ እና ዴዚን ደግሞ መቼም ማንም ሰው አይለያያቸውም። እግዚአብሔር ያጣመረውን ሰው ሊለያየው አይችልምና ማለት ነው። ስለዚህ ከንቱ ድካም ነው የሚሆንባችሁ። ወደ ራሳችሁ ህይወት ተመለሱ። በውስጥ እየሄዳችሁ ጊፍተሮችን አትሳደቡ። ለሱም እንኳን የምትጽፉለት ቴክስቶች በጣም የሚያስጠሉ ናቸውና ይህን ተንኮል የምትሰሩበትን ጊዜ ተጠቅማችሁ ራሳችሁን ለመቀየር ተጠቀሙበት። ራሳችሁ ላይ ሰሩበት። ተንኮልና ምቀኝነት የትም አያደርስም፣ ምንም ጥቅም የለውም። ኦኬ ስለዚህ አሌክስን መቼም ከኛ ውስጥ ማውጣት አትችሉም። አትድከሙ፣ ከንቱ ድካም ነው የሚሆነው። ይሄ ግል ሀሳብ አስተያየቴ ነው። ይህን መልእክት ማስተላለፍ እፈልጋለሁ። በተረፈ ቤተሰብ በቅርብ ቀን እንግዲህ ያው እንደነገርኳችሁ ደስ የሚል ነገር አለ። ምን እንደሆነ ደግሞ ለምን እንደሚሄድ የራሳችሁን ግምት ማስቀመጥ ትችላላችሁ። ያው ፈጣሪ ቀኑን ቅርብ ያድርገው። በጉጉት እንጠብቃለን። አሌክስ ወንድሜ በሰላም ያሰብከው ነገር እንዲሳካ ፈጣሪ ይርዳ። እወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ባይ